አሁን መጨረሻሽ ልቀቀኝ አለ አንተ ማን ልቀቀኝ ባክ አጃብ ልቀቀኝ በአምላክ እኔ ሰደብከኝ በጣም ጥሩ አድርገሃል ትንሽም ቢሆን ከበአምላክ ጋር ግንኙነት አለ ዘው ብለህ ስመኝታ ክፍት ትገባለሽ በአምላክ ማለት ትምህርት ቤት ሲያመጣሽ የነበረው ልጅ ነው አይደል አዎ ግን እኮ አንድም ቀን እንኳን ፊቱን በስነ ስርዓት አይተነው አናውቅም አይደል በህይወቴ እንደሱ አይነት ሰው ይቻላል በጣም ይለያል በጣም ጥሩ ልብ አለው አንቺ ደግሞ ስለሱ ታወሪ እንዴት ነው የምትስለመለሚ እውነቴን ነው በቃ ለየት ያለ ሰው ነው ተይ አንቺ ደግሞ እንደ ባዳማ ስምሽን አትንገሪ አብነት እንሂድ እሺ እብስቲ ደህና ነሽ አይደል እንዴት ነው እየተሻለሽ ነው አዎ በጣም ደህና ነኝ በጣም ጥሩ አሁን ደህና ናት ስለዚህ እንሂድ አምላክ እስከሚወርድ ድረስ በጣም ተጠንቀቂሽ የሚያቀርቡልሽ ምግብ እያየሽው ካልሆነ በስተቀር በጭራሽ እንዳትመገቢ መኝታ ክፍሌ ሲያመጡት የነበረው ምግብ ጤነኛ አልነበረም አይደል እሱን አላውቅም ብቻ ግን በአምላክ እስከሚወርድ ድረስ በጣም ተጠንቀቂ እንደረኩ ለምንድን ነው የምትጮይብኝ ብጮህብሽ ምን አባሽ ታመጫለሽ ምን አባሽ ታመጪ ምን ታመጪ እስኪ ንገሪኝ ምንም እንደማታመጪ ካወቅሽ ማርፈስ ተጎለች እሺ ማንን ያልሽው አንቺ ኧረ እኔ አላሾፍኩም ታሾፍ ያለች እንጂ ቀልደኛ በአምላክም አንቺ ነሽ እንደላችሁ እያልኩሽ ነው አንቺ እንዳናቆት ደግሞ አንቺ ማትረቢ ይኸውልሽ እኔ የፍቱ ስራ ማለት ነው እንኳን ላንቺ ለማንም አላዝም አንቺ የሞተሽ ዶሮ ለመሳልሽ አይደለም መሬት ላይ ስትታሽ ደግሞ ይገባሻል በአምላክ በሀብስት አይደራደርም ስለሆነ እህቱ ይፋትን አንገቷን ሲጣርግቶ አንቺ ማን ስለሆንሽ ነው እዚች ምስኪን ልጅ ላይ ይህን ሁሉ ሴራ የምታሰሪው በማለት እንግዲህ አንገቷን አንቋት ነበረ ቢሆንም ግን አብነትና ሰራተኛዋ ታፈስ ደርሰውላት አስጥለዋታል ማለት ነው እንዴት እንደዚህ ያደርገኛል እሰራልሃለሁ አንተ ሰው አትሆንም እያለች እንግዲህ እየዛተችበት ትገኛለች ማለት ነው ሀብስት አሁን ምቀኞቿና አሳልፈው ሰጪዎቿ በስተውባታል ማለት ነው እሱ እንግዲህ ጓደኛዋ ናት አብሮ አደጓ ነኝ ያለችው ሄርሜላ ወደ እነሱ ቤት በመምጣቷ እሷም እንግዲህ አሳልፋ እየሰጠቻት ትገኛለች ከአቶ አለም ጋራ በመስራት አዎ እሷ ብዙ የምታብሰው ገንዘብ አላት እኔ ግን ለእናቴ መድኃኒት ልግዛ ብል 100 ብር ወይ 200 ብር አላገኝም ስለዚህ በማንኛውም እድልም ቢሆን እጠቀማለሁ አሳልፌ እሰጣታለሁ በማለት ከአቶ አለም ላይ ብር ተቀብለው ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። እንደተለመደው ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። አብሮነታችሁ አይለኝ። ሀብስት ድራማ እንግዲህ ደስ የሚልና አሳዛኝ እንደዚሁም አዝናኝም ነው ማለት ነውና እንግዲህ ሀብስት በእንጀራ እናትና በእንጀራ አባቷ ተካባ ሞቷን እየተጠባበቀች ያለች ናትን። በዛ መሀል እንግዲህ በአምላክ ምንም የማይሆን ከሞት እየታደጋትና ከጎኗ ቆሞ አንዳንድ ነገሮችን እያገዛት ይገኛል ማለት ነው። እንደዚሁ አብነት እንግዲህ በሷ ስም ያሉ ንብረቶቹ ወደ እነሱ ስም እንዲያዘዋውር ቢነግሩትም እሱ ግን ነገሮችን ማድረግ እንደማይችልና እንዳቃተው እየተናገረ ነው። ነገር ግን የሷን ንብረት የራሳቸው ማድረግ የሚፈልጉት አቶ አለም ይህንን ንብረት ወደ እነሱ ስም እንዲያዞር የጠየቁት አብነት ነበርና አብነት ግን ይህን ነገር አልቻልኩም፣ በጣም ከባድ ነው፣ ስለዚህ ውክልና ብቻ ነው እሷ የሰጠቻችሁ፣ ከውክልና ውጪ እኔ ምንም ማድረግ አልችልም እያለ ቢነግራቸውም እነሱ ግን አያቅትህም፣ እንዴት ይህን ማድረግ ያቅትሃል? ከዚህ የበለጡ ብዙ ከባባድ ነገሮችን እኮ አርግተሃል፣ እናውቃለን፣ እንዴት ይሄ ያቅትሃል? እያለው ነበረ። እሱ ግን አይ ይሄ ነገር ምናልባት ልጅቷ ደክማለች ብላችሁ አስባችሁ ከሆነ ነገሮቹ በጣም ከባዶች ናቸው፣ እኔ ለችግር ሊሰጡኝ ይችላሉ፣ ስለሆነ ከዚህ በላይ ምንም ማድረግ አልችልም፣ ምን ማድረግ የምችለው እናንተ በውክልናው ቦታ ላይ ብቻ እንድትቆዩ ነው ነበር እያላቸዋለሁ። ስለዚህ አቶ አለም ይሄ ነገር መፍትሄ ስለሌለው ሌላ መፍትሄ መፈለግ አለብኝ እያለ ይገኛልና እንግዲህ ላይፍቱም ያማከራት ምንድን ነው ይሄ ነገር እንደማይቻል ነግሮኛል፣ አብነት አልችለውም ብሎኛል የቀጠርኩ ሰውዬ፣ ስለዚህ ምን ማድረግ አለብን? አንቺ መፍትሄ አታጭምና አንድ መፍትሄ ማምጣት አለብሽ እያለት ነበረ። እሷም እንግዲህ እና ምን ይሻላል ምን እናደርግ ነው ነበረ አንተ ምን ትላለህ በማለት እንግዲህ የእሱን ሀሳብ ለመቀበል ተገዳለች። እሱም አንቺ እንዳልሽው በጠባ መያዝ መንከባከብ፣ ስለዛ በፍቅር እሷ እራሷን አሳልፋ እንድትሰጥ ማድረግ ነው ነበር ያለውና እሷ አዎ በጣም ትክክል፣ በዚህ መንገድ ካልተቻለ በሌላ መንገድ ሽምድምድ አድርጌ እሷ እራሷን ጠልታ ሁሉም ነገር እንካችሁ ብላ እንድትሰጥ ማድረግ እችላለሁ ብላለች ማለት ነው። እንግዲህ የሀብስት ሲቃይ እንደቀጠለ ነው። አሁንም የሚቆም አይመስልምና
እንግዲህ ይሄ ሁሉ ፈተና እያየች ያለችው የእሷን ንብረት በራሳቸው ስም ለማድረግ ነው ማለት ነው። ሀብስትን ይህን ሁሉ ፈተና፣ ይህን ሁሉ ችግር፣ ይህን ሁሉ ፈተና እያደረሱባት ያሉትና ሀብስት ግን ስለዚህ ምንም የምታውቀው ነገር የላትም። ነገር ግን ውስጧ ይህን ነገር ነግሯትን ይመስለኛል አብነትን ቀርበዋለች። አብነት ጓደኛዋ እንዲሆናት እንደዚሁም ደግሞ ሚስጥረኛዋ እንዲሆናት ጠይቀው ነበረ። አብነትን በተጠየቀው መሰረት ሚስጥረኛ ሆንሻለሁ ያልሽውን ነገር ሁሉ ከአንቺ አንደበት ካልሰማው እኔ ደግሜ ላላስታውሰው ራሱ እችላለሁ፣ በዚህ ምንም አትጠራጠሪ እያላት ይገኛል። እሷም እንግዲህ እሱ እንደዚህ በማለቱ በጣም ደስ ብሏታል። አብነትና ሀብስት ግን በመቀራረባቸው በአምላክ ከፍቶታል። ምክንያቱም በአምላክ እሷን በጣም እየተንከባከባት ያለውን በአምላክ ነው። ህይወቷንም እየታደገላት ያለው በአምላክ ነው። እንግዲህ በጣም እየተገፋች ነው ያለችው። ቤት ውስጥ በጣም ብዙ ስቃይ ነው እያሳለፈች ያለችው እና እንግዲህ እሱ አንገቷን ሲጥ አርግቶ ሲያንቃት ራሱ እሷ ነች ላከችክ። ምን ብላህ ነው ደግሞ? እንዴት እኔን እህትህን እኔ ሰው ባደረግኩክ እኔ ከጎንህ ቆሜ ባገዝኩህ እንዴት አንገቴ ታንቀት ይዘኛለህ? እኔን ነው እንዴ? እኔ እኮ እንደ እናትህ እኮ ነው ነበር ያለችው። አንቺን ብሎ እናት፣ አንቺን ብሎት፣ አንቺ ምንም አትሆኝም ለኔ። እንደ አንቺ አይነት ጨካኝ እናትና ጨካኝ እህት የለኝም እኔ እያለስ ነበረ። እንግዲህ መጨረሻ ላይ ገላጋዮቹ አብነትም ገላግሏት እባክዎትን ማዘር ይረጋጉ ሲልና በእጁ ሲነካት፣ አንተ ደግሞ ማነህ? ምንድነክ? ከየት ነው የመጣኸው? ምን ልሁን ነበር ያለችው። እንዴ ገና አሁን ነው እንዲህ የምታየኝ? እኔ እኮ የአቶ አለም ሰራተኛ ነኝ። ነገር ግን ድምፅ ስሰማ ነው ወደዚህ የመጣሁትኝ። በጣም ይቅርታ ነበር ያለውና እንዴ እና ታዲያ ብትሆንስ መኝታ ክፍላችን ድረስ ሳት ብለህ መግባት ነበረብህ እንዲ ያለችው እና እሱም እንግዲህ አይ መኝታ ክፍል መሆኑ እንኳን ራሱ ትዝ አላለኝም። አሁን አንቺ ስትይ ነው መኝታ ክፍል ራሱ መሆኑ ትዝ ያለኝ። በጣም ይቅርታ ነበር ያለው። አለዝ እንግዲህ ቻው ብሏት ነበር ካጠገቧ ሄደውና ሰራተኛዋ ታፈዝ ብቻ ነበረች አጠገቧ ቆማ የቀረችው። ውይ እትዬ በጣም ጠኝኝ፣ ይቅርታ በቃ አይዞሽ እያለቻት ነበር። ምን ቆመሽ አይዞሽ ትኛለሽ? አንቆኛለሁ እኮ ሊገለኝ ነበረኝ እኮ ውሃ ቀብኝ እንጂ በማለት ነበር ያው መናጨቀቻት እሷንም እና እሷን በጣም ደንግጣ እትዬ እያለች ነበር እየሮጠች ሄደችው ነው እንግዲህ በአምላክን ንዴትና በአምላክ ማድረግ ያቃታትን ሀብስት ላይ ነው እየተወጣችባት ያለችው አሁን ንዴቷን። ሀብስት እንግዲህ ብቻዋን ቁጭ ብላ ባለችበት ቦታ ነበረ አንቺ ሜንጦ፣ አንቺ በቃ የስድብ አይነት ምንም የቀረባት የለም። ዶሮ የሆንሽ የዶሮ ነፍስ ያስሽ ይማትረቢ ምን ብለሽ ነግረሽው ነው ለበአምላክ መጥቶ ያነቀኝ? እንዴ ምን ማለት ነው ትዬ? እኔ አልገባኝም። ምን እያልሽ ነው ነበር ያለቻት እና ጭራሽ እንዳልገባው ሰው ልትሆኚ አንቺ ራስሽ አቃጥረሽ አንቆኝ እንዲገለኝ አስደርገሽ ደግሞ ምንም አላውቅም የማሰማ እኔ ስለምታወሩ ነገር ምንም ነገር የለም። ምንም የነገርኩት ነገርም የለም። እኔ እባካችሁ ተወኝ በቃ ልኖርበት ነበር ያለችው። ጭራሽ መልስ ትመልሽልኛለሽ? እኔ እኮ እሱም ቢያቅተኝ አንቺን አቅተኝም በማለት እንግዲህ ከወንበሯ ላይ ከተቀመጠችበት ላይ ግልብጥ ነበር አገሳ እየጣለቻት ማለት ነው ሀብስትን። ሀብስትም እንግዲህ ወርቃ መነሳት ባቃተባት፣ ስለዚህ እኔ አንቺን እዚህ ጋር ማስቀረት እችላለሁ፣ አስፈላጊ ሲሆን እዚህ ነው ነፍስሽን ሲጥም አድርግሽ እያለች እየረገጠቻት እየመታቻት ነበር በወደቀችበት። ማንም ያያት የለም። እሷ ስትወርቅ እንግዲህ ትታት ሄዳለች ማለት ነው እንጀራ እናቷ። በዛ መሀል ነበር ሰራተኛዋ ራርታለታለች። እንደ በፊቱ ቢሆን ሰራተኛዋም እዛው ጋር ትደግማት ነበር። ነገር ግን በአምላክ እባክሽ እቺ ልጅ ተንከባከቢያት፣ ሰው የላትም፣ እናት የላትም፣ አባት የላትም፣ እዚህ ቤት ራሱ ለምን እንደመጣች አላቅም፣ እባክሽ አንቺ ራሱ እንኳን ብትሆኚ አትጨክኝባት። ከዚህም በፊት እያደረሽ ያለሽው በእህቴ ጉዳይ ነው፣ እህቴ ያዛሽ ነው፣ አንቺ ክፉ እንዳልሆንሽ አውቃለሁ፣ ነገር ግን በደንቡ ታስፈልጊያታለሽ ለሀብስት ብሏት ነበር። እሱ ምክንያት በማድረግ እንግዲህ ወርቃ ስታገኝ ያሳሉ ላይ ወይኔ ሀብስትዬ፣ ወይኔ እኔን እህቴ ምን ሆና ነው የወደቀችው በማለት እንግዲህ በጣም ደንግጣ አቅፋ አንስታ ወንበሯ ላይ አስቀምጣ ወደ መኝታ ክላሷ ወስዳታለች ማለት ነው። ሀብስት ግን ምንም መናገር አልቻለችም። ምንም አልሆንኩም፣ ወድቄ ነው እባክሽን፣ ምንም የተፈጠረ ነገር የለም ነበር ያለቻት። ልትነግራት ፈቃደኛ አይደለችም ለሷ ራሱና በዛ መካከል ነበረ እሷ በተኛችበት እንግዲህ እሷ ተኝታ እያለች በጣም አዝናና አልቅሳ በተኛችበት ነበረ በአምላክ የመጣው። በአምላክም ሲመጣ እንግዲህ አልቅሳለች። ትክክል አይደለችም፣ ምን ሆነሽ ነው ሲላት እንግዲህ ምንም አልሆንኩም፣ ግን እባክን የሆነ ቦታ ውሰደኝ፣ ከዚህ ቤት መውጣት እፈልጋለሁ ነበር ያለችው። ምን ሆነሽ ነው እህቴ? ተናግራሽ የሆነ ነገር ምን ተፈጥሮን ቢላት እንግዲህ ሌላ ችግር እንዳይፈጠር አይ
አንተ ምንድን ያደረካት ዛሬ? ያደረካት ነገር አለ እንዴ? ተጣልታችሁ ነበር እንዴ ነበር ያለችው። እሱ ግን አይ አልተጣላንም፣ ሰላም ምንም የለም ነው መታኛለችሽ እንዴ የኔ ዴት አንቺን ላይ መታት ወጣችብሽ በማለት እንግዲህ እባክን ወደ ውጭ ልውጣ፣ በጣም ደብሮኛል፣ በጣም አስጠልቶኛል ሁሉም ነገር ነበር ያለችው። እሱም እሺ በማለት ወደ ውጭ ላይ ይዟት ወጥቶ ነበረ። እሱ ወደ ውጭ ላይ ይዟት በወጣና ውጭ መናፈሻ ቦታ እያሉ ደግሞ ጓደኛዋ ትመጣና ከቤተሰብ ጋር እንግዲህ አንዳንድ ነገሮች የደሎተች ጓደኛዋ እንደሆነች አብሮ አደጓ እንደሆነች የእሷ እናትና አባቷ የሀብስት እናት በጣም ጥሩ እንደሆነች እሷ እንደሆነች እያስተማረቻት ያለችው እናቷን የምታስተምርባት እሷ እንደሆነች እንደዚሁም የሀብስት እናት ካረፈች በኋላ እነሱ መንገድ ላይ እንደቀሩ መማርም እንዳቃታት ነው እንግዲህ አንዳንድ ነገሮችን እየነገረቻቸው ነበረ። ሀብስት በጣም የጥሩ ቤተሰብ ልጅ ናት፣ በጣም የዋህ ናቸው፣ ሩሩ ናቸው እያለች እያጫወተቻቸው ነበር። እነሱም በጣም ጥሩ፣ እኛም እንደ እናትሽ ነን፣ በፈለግሽው ጊዜ መምጣት ትችላለሽ፣ የምትፈልጊውን ነገር ሁሉ እናግዝሻለን እያሏት ነበርና እንግዲህ ይሄንን ደካማ ጎኗን ተጠቅሞ እነሱም ሀብስትን እንድታጠምድላቸው እያደረጉ ይገኛሉ ማለት ነው። በዚህ መሀል ነበር እንግዲህ ሀብስትና በአምላክ ውጭ ላይ በነበሩበት ጊዜ ግን ምንድን ነው እኔ ቆይ ምን አጥፍቼ ነው ሰው ሁሉ የሚጠላኝ? በምን ምክንያት ነው እያለች እየጠየቀችው ነበረ። አንተስ ለምንድን ነው ለእኔ ይህን ሁሉ ነገር የምታደርግልኝ ነበር ያለችው። ጥያቄ ታበዣለሽ፣ እኔን የምትጠይቅኝን ጥያቄ በምን ምክንያት ነው የሚጠሉኝ የሚለውን በአንዳንድ ቅንጭብጫቢ ነገሮች ሙሉ ታሪኩን ልታውቂው ትችያለሽ። ችግሩ ማሰባት እንጂ አንቺ ነው ያላት። ስለዚህ ቤት ውስጥ እየተደረገባት ያለውን ነገር እያንዳንዱ ጠንቅቆ ስለሚያውቅ በምክንያት እንደዚህ እንዳመመሽ አታውቂም? አልደረሽበትም ነበር ያላት። አላውቅም። በምንድን ነው? እንደዛ ከሆነማ ተዘጋጂ እንግዲህ ይኸውልሽ ኢፍቱ በመጣችልሽ መድኃኒት ሰራተኛዋ በምትሰጥሽ ነገር ነው ይሄ ሁሉ ነገር እየሆነብሽ ያለው። ይህን ሁሉ ነገር እያደረገች ያለችው እህቴ ናት። አንቺ ይህንን እንኳን አታውቂም፣ ጥያቄ ብቻ ነው የምታበዥው ነበር ያላት። እንዲህ በምን ምክንያት ምን አደረኳቸው? እኔ ለምንድን ነው የሚጠሉኝ? እሱ እነሱን ብትጠይቂያቸው አይሻልም? ለምን እንደሚጠሉሽ። በቃ ራስሽን ጠብቂ፣ የሚሰጥሽን መኝታ ክላስሽ የሚመጣልሽን ምግብ እንዳትመገቢ። ሚቅ ምን አለበት ቢቀርብሽ መብላቱ፣ የሆድሽ ነገር ስለማይሆንልሽ ነው እንጂ። ስለዚህ እኔ በሌለው ጊዜ ምንም አይነት ምግብ እንዳትመገቢ እያላት ነበር። እንግዲህ አብነትም ከእሷ ጎን እንዳለ ነው የምናየውና እሱም እዚህ ቤት ሰራተኛዋ ወይም ደግሞ ይፍቱ የምታመጣልሽን ምግብ እንዳትበይ፣ በአምላክ በሌለ ጊዜ ተጠንቀቂ የምትመገቢውን በግብ እያላት ነበረ። እንግዲህ እሷ ላይ እየተደረገባት ያለውን ግፎች እያንዳንዱን እያወቀች ትገኛለች ማለት ነው ሀብስት። ስለዚህ ጓደኛዋ እንግዲህ ጓደኛዋ አሳልፋት ልትሰጣት የተዘጋጀችው ጓደኛዋ እንግዲህ በአምላክን ተወደው እንደምትወደው ነው የሚታየባት። በተደጋጋሚ ልትቀርበው ትፈልጋለች። በአምላክ ግን በፍጹም ሊያቀርባት አልቻለም። ሰላም ልትለው ስትሄድ እንኳን እጁ ወደ ኪሱ ከቶ ነበር ካጠገቧ ሄደው። በጣም ተናዶ ነበረ። ስለዚህ ይህን እየተመለከተ ጓደኛው አብነት እንግዲህ ምን ሆና ነው ነፍሰ ገዳይ ወይም ደግሞ እኮ በቃ አስረግዞ የጠፋ ሰው መስልሃል? ልጅቷን ለምንድን ፊት የምትከሰክስባት ሲለው ከዚህ በላይ ባናወራ ጥሩ ነው ነበር ያለው። አብነት ግን ከዚህ ከሄርሜላ ጋር በፊትም እንደሚተዋወቅ ነው ፊታቸው ላይ የሚታየው፣ ግን ማስነቃት አይፈልግም። ምናልባት ሳስበው እች ልጅ እንኳን እሱ ነው ወደዛ ቤት የላካት የሚል ሀሳብ አለ። እሷም እንግዲህ አሁን ከእሷ ጠላቶች ወይም ደግሞ እሷን መግደል እሷን ማጥቃት ከሚፈልጉ ሰዎች ጋር እየሰራች ትገኛለች ማለት ነው። ነገር ግን ጓደኛዋን እያስመሰለች ስለ በአምላክ እየጠየቀቻት ነበር። በአምላክ በጣም ጥሩ ሰው፣ መልካም ሰው፣ ከሚታየው በላይ በጣም ጥሩ ሰው እንደሆነና በአሁኑ ሰዓት ላይ ሕይወቷን እየታደገላት ያለው በአምላክ እንደሆነ እየነገረቻት ነበር። እሷም በጣም ጥሩ እዚህ ቤት እገባለሁ፣ መግባቴ ግን አይቀርም፣ አንተን አጠምድሃለሁ፣ እጫወትብሃለሁ እያለች ትገኛለች። በአምላክ ግን ምንም አልወደዳትም። እሷን አብረው ሲጫወቱ ሲያያቸው እንኳን ወደ ኋላው ነው የሚመለሰው። የመጣሁት ሀብስት እንጂ ፈልጌ ነበረ። ስለዚህ አብራችሁ ሆናችሁ በጊዜ ተኝተሽ ነገ ትምህርት መሄድ አለብሽ ነበር ያላት። ይህን የተመለከተች ጓደኛዋ ግን በጣም እየቀናችባት ነበርና ነገር ግን የራሴ ማድረጌማ አይቀርም ይሄን ልጅ እያለች ነበረ። እሷ ግን በጣም ጥሩ ነው፣ ህይወቴን እየታደገልኝ ያለው እሱ ነው እያለች እየነገረቻት ነበረ።
ይሄ ግን በጣም ቅናት አሳድሮባታል። ነገር ግን ሰራተኛዋንም እያስጠነቀቃት ይገኛል። እባክሽን ያን ነገር ድጋሚ እንዳትደግሚው ተጠንቀቂላት እባክሽ እያላት ነበረ። ሰራተኛውም በፍጹም ከእንግዲህ በኋላ አላደርገውም፣ እጠነቀቅላታለሁ፣ ምንም አይ ነገር እትዬ አድርጊ ብትለኝ አላደርግም እያለች ትገኛለች። እና እንግዲህ ወደ ቤት ሲገቡ ሳሎን ላይ ቁጭ ብለው እያወሩ ነበር። በአምላክ ይህን ነገር በጣም ቢያናድደው፣ መጨረሻ ላይ ግን ጓደኛዋ ከእሷ ጠላቶቿ ጋራ ነገር ስትሸረብ አግኝቷል ማለት ነው። ቀጣይ እንግዲህ ምን ይፈጠር ይሆን? በአምላክ ይህን ነገር ታወ እንግዲህ ድጋሚ በጣም ከባድ ነገር ነው የሚፈጠረው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮውን ላይክ፣ ሰብስክራይብ ያደረጋችሁ አመሰግናለሁ።